ምናልባት አንድ ተራ ፍሬ ነው። ሁላችንም በቤታችን በቀላሉ ልናገኘው የምንችል ልጆች የሚወዱት እና በየትኛውም የዓለም ክፍል በቀላሉ የሚገኝ ፍሬ ሙዝ። ይህ ተራ የሚመስል ፍሬ በታሪክ ውስጥ መንግስታትን ገልብጧል፣ ጦርነቶችን ቀስቅሷል፣ በሺዎች የሚቆጠሩ ንጹሐን ዜጎችን አስገድሏል፣ እንዲሁም የአሜሪካን የውጭ ጉዳይ ፖሊሲ ለዘመናት ጠምዝዟል። ይህ ሁሉ የሆነው ደግሞ በአንድ ስግብግብና ጨካኝ በነበረ ግዙፍ ድርጅት ምክንያት ነው። ስሙም ዩናይትድ ፍሩት ካምፓኒ ይባላል። ይህ ታሪክ የካፒታሊዝምን ጥግ፣ የሰው ልጅን ስግብግብነትና የስልጣን ጥማት አጉልቶ የሚያሳይ እውነተኛ እና አስፈሪ የታሪክ ማህደር ነው። ለአንድ አፍታ ይህንን ቪዲዮ ላይክ በማድረግ እና ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ በመሆን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታሪኩ የሚጀምረው በ19ኛው ክፍለ ዘመን መገባደጃ ላይ ነው። በ1871 ማይነር ሲ ኪዝ የተባለ የ23 ዓመት ወጣት አሜሪካዊ ጀብደኛ ወደ ኮስታሪካ ተጓዘ። ዓላማው በወቅቱ የኮስታሪካ መንግሥት ከዋና ከተማዋ ሳን ሆዜ እስከ ካሪቢያን ባህር ጠረፍ ድረስ የሚዘረጋ የባቡር መስመር እንዲገነባለት ባወጣው ጨረታ መሠረት ከአጎቱ ጋር በመሆን ሥራውን ለመሥራት ነበር። ይህ የባቡር መስመር ግንባታ ግን ከጅምሩ በሞትና በሰቆቃ የተሞላ ነበር። ግንባታው የሚካሄደው እጅግ በጣም አስቸጋሪ በሆነ ወባና ቢጫ ወባ በተንሰራፋበት የደን ጫካ ውስጥ ነበር። በዚህ ግንባታ ላይ የመጀመሪያዎቹ ጥቂት ዓመታት ውስጥ ብቻ ከ4000 በላይ ሠራተኞች በበሽታና በአደጋ ሕይወታቸውን አጥተዋል። ከነዚህም መካከል የማይነር ኪዝ 3 ወንድሞች ይገኙበታል። ሆኖም ማይነር ኪዝ ወደ ኋላ የሚል ሰው አልነበረም። አዳዲስ ሠራተኞችን ከጣሊያን፣ ከቻይናና ከካሪቢያን ደሴቶች እያመጣ ሥራውን ቀጠለ። የባቡር መስመሩ ግንባታ እጅግ በጣም ብዙ ገንዘብ ስለሚጠይቅ ማይነር ኪዝ በከፍተኛ የዕዳ ዘቅት ውስጥ ገባ። የኮስታሪካ መንግሥትም ቃል የገባለትን ገንዘብ መክፈል አቃተው። በዚህ ጊዜ የኮስታሪካ መንግሥት ለኪዝ አንድ አማራጭ አቀረበለት። የባቡር መስመሩን ግንባታ ከጨረሰ በባቡር መስመሩ ግራና ቀኝ የሚገኙ 800,000 ሄክታር የሚጠጉ እጅግ ሰፊና ለም መሬቶችን በነፃ እንደሚሰጠው፣ እንዲሁም የባቡር መስመሩን ለ99 ዓመታት ያለምንም ግብር በባለቤትነት እንዲያስተዳድር ተስማሙ። ይህ ውል የማዕከላዊ አሜሪካን ታሪክ ለዘላለም የቀየረ የመጀመሪያው የጥፋት ውል ነበር። ማይነር ኪዝ ባቡሩን መገንባት ቀጥሎ ሳለ ሠራተኞቹን በዝቅተኛ ወጪ ለመመገብ በማሰብ በመንገዱ ዳርቻዎች ላይ የሙዝ ተክሎችን መትከል ጀመረ። በወቅቱ ሙዝ በአሜሪካ ገበያ ላይ ብዙም የማይታወቅ እንደ ቅንጦት የሚቆጠርና ውድ ፍሬ ነበር። ኪዝ ግን አንድ አስገራሚ ነገር አስተዋለ። ባቡሩ የተሠራው ቡና ወደ ውጭ ለመላክ ቢሆንም በመንገዱ ዳር የተተከለው ሙዝ እጅግ በጣም ፈጣን በሆነ ሁኔታ አደገ፣ ፍሬም ሰጠ። ኪዝ ይህንን ሙዝ በባቡሩ እያጓጓዘ ወደ አሜሪካ መላክ ጀመረ። ሙዙ አሜሪካ ሲደርስ በሚያስገርም ፍጥነትና በከፍተኛ ትርፍ ተሸጠ። ኪዝ የባቡር ሥራውን ትቶ ሙሉ ትኩረቱን ወደ ሙዝ ንግድ አዞረ። በተመሳሳይ ጊዜ ሎሬንዞ ዳው ቤከር የተባለ የመርከብ ካፒቴን ከጃማይካ 160 ዘለላ ሙዞችን በ1870 ገዝቶ ወደ አሜሪካዋ ቦስተን ከተማ ወስዶ እጅግ በከፍተኛ ትርፍ ሸጦ ነበር። ቤከርም ይህ ንግድ አዋጭ መሆኑን ስላወቀ ከአንድ ብልህ ነጋዴ ከሆነው አንድሪው ፕሬስተን ጋር በመሆን ቦስተን ፍሩት ካምፓኒ የተባለ ድርጅት አቋቋሙ። ፕሬስተን የሙዝ ንግዱን በአሜሪካ ውስጥ በማስፋፋት አሜሪካውያን ሙዝን እንደ የዕለት ተዕለት ምግባቸው እንዲያዩት አደረገ። ዓመታት ነጎዱ። በ1899 ማይነር ኪዝ የገንዘብ ቀውስ አጋጠመው። ዕዳዎችን መክፈል ስላቃተው የኮስታሪካ የሙዝ ግዛቱንና የባቡር መስመሮቹን ይዞ ከቦስተን ፍሩት ካምፓኒ ጋር ለመዋሃድ ተገደደ። በዚህም ማይነር ኪዝና አንድሪው ፕሬስተን ተስማምተው መጋቢት 30 1899 ላይ ዩናይትድ ፍሩት ኩባንያ የተሰኘውን ግዙፍ ድርጅት መሠረቱ። ይህ ድርጅት ሲመሠረት በአሜሪካና በአውሮፓ ውስጥ ያለውን የሙዝ ገበያ ለማርካት በማሰብ ብቻ ሳይሆን ሙሉ ሀገራትን እንደ ግል ንብረት ለመግዛት እና ለማስተዳደር ያለመ ነበር።
ከተመሠረተበት ቀን ጀምሮ ዩናይትድ ፍሩት ኩባንያ የገንዘብ አቅሙን ተጠቅሞ በማዕከላዊ አሜሪካ ያሉትን ትናንሽ የሙዝ አምራቾች ውጦ ማስቀረት ጀመረ። የዝርፊያና የጭቆና ግዛት በይፋ ተወለደ። ኩባንያው የማዕከላዊ አሜሪካን ደም ለመምጠጥ ዝግጁ ነበር። የዩናይትድ ፍሩት ኩባንያ ከተመሠረተ በኋላ ጥማቱ ወሰን አልነበረውም። ኮስታሪካን በባቡር መስመሩና በሙዝ እርሻዎቹ ስር ካደረገ በኋላ ዓይኑን ወደ ሌሎች የማዕከላዊ አሜሪካ አገራት አዞረ። በተለይም ወደ ሆንዱራስ፣ ጓቲማላ እና ኒካራጓ። እነዚህ አገራት በወቅቱ እጅግ ደካማ መንግስታት፣ በተደጋጋሚ በሚነሱ የእርስ በርስ ጦርነቶች የተዳከሙና ከፍተኛ የኢኮኖሚ ቀውስ ውስጥ የነበሩ ናቸው። ዩናይትድ ፍሩት ይህንን ድክመታቸውን እንደ ትልቅ ዕድል ተጠቀመበት። በዚህ የታሪክ ወቅት ነው እንግዲህ ባናና ሪፐብሊክ የሚለው ታዋቂ ቃል የተፈጠረው። ይህንን ቃል ለመጀመሪያ ጊዜ የተጠቀመው ኦ ሄንሪ የተባለ አሜሪካዊ ጸሐፊ ሲሆን ካቤጅስ ኤንድ ኪንግስ በተሰኘው መጽሐፉ ላይ ሆንዱራስን በመግለጽ የተጠቀመበት ነው። ባናና ሪፐብሊክ ማለት አንድ ሀገር በውጭ አገር ግዙፍ ኮርፖሬሽኖችና በጥቂት ሙሰኛ የአካባቢው ባለሥልጣናት ቁጥጥር ስር ስትወድቅ የሀገሪቱ ምጣኔ ሀብት በአንድ የግብርና ምርት በዚህ ሁኔታ ሙዝ ላይ ብቻ ሲመሰረት እና ሀገሪቱ ሉዓላዊነቷን አታ የውጭ ኩባንያዎች መጫወቻ ስትሆን የሚሰጥ ስያሜ ነው። ዩናይትድ ፍሩት ኩባንያ እነዚህን ሀገራት በትክክል ወደ ባናና ሪፐብሊኮች ቀይሯቸዋል። ኩባንያው እነዚህን ሀገራት እንዴት ተቆጣጠራቸው? ስልቱ እጅግ በጣም ብልሃት የተሞላበትና አደገኛ ነበር። ኩባንያው ወደ አንዲት ሀገር ሲገባ መሬት ስጡኝ፣ ሙዝ ላምርት ብሎ ብቻ አይጠይቅም። ከዚህ ይልቅ ለመንግስታቱ የልማት ጥያቄ ያቀርባል። የባቡር መስመር ገነባላችኋለሁ፣ ወደቦችን አስፋፋለሁ፣ የቴሌግራፍና የፖስታ አገልግሎቶችን እዘረጋለሁ ይላል። ደካማዎቹና በገንዘብ እጥረት የሚሰቃዩት የጓቲማላና የሆንዱራስ መንግስታት ይህንን የልማት ቃል ኪዳን ሲሰሙ በደስታ ይቀበሉታል። ነገር ግን ዩናይትድ ፍሩት እነዚህን የመሠረተ ልማቶችን የሚገነባው በነፃ አልነበረም። በምትኩ በመቶ ሺዎች የሚቆጠር ሄክታር ለም መሬት ከማንኛውም አይነት ግብርና ቀረጥ ነፃ መሆንን እንዲሁም የገነባቸውን የባቡር መስመሮችና ወደቦች በብቸኝነት ሞኖፖሊ የማስተዳደር ሙሉ መብትን በውል ያስፈርማል። ይህ ስልት ሀገራቱን ሙሉ በሙሉ የኩባንያው ታጋች አደረጋቸው። ለምሳሌ በጓቲማላ ኩባንያው ብቸኛውን የባቡር መስመርና ብቸኛውን ወደብ ይቆጣጠር ነበር። ይህ ማለት በጓቲማላ ውስጥ ያለ ማንኛውም የአካባቢው ገበሬ ምርቱን ወደ ውጭ ለመላክ ቢፈልግ የዩናይትድ ፍሩትን ባቡር መጠቀም እና የዩናይትድ ፍሩትን ወደብ ማለፍ ግዴታው ነው። ኩባንያው የትራንስፖርት ዋጋውን እጅግ በማስወደድ የአካባቢውን ገበሬዎች ከጨዋታ ውጭ ያደርጋቸውና መሬታቸውን በርካሽ ዋጋ እንዲሸጡለት ያስገድዳቸዋል። ከዚህም በተጨማሪ ዩናይትድ ፍሩት የፖለቲካው ዋነኛ ተዋናይ ሆነ። በሆንዱራስና በጓቲማላ ውስጥ ፕሬዚዳንት ማን መሆን እንዳለበት የሚወሰነው የሀገሪቱ ሕዝብ ሳይሆን በቦስተን ከተማ የተቀመጡት የዩናይትድ ፍሩት የቦርድ አባላት ነበሩ። ኩባንያው ለራሱ ጥቅም የሚያደሉ ፖለቲከኞችን በገንዘብ ይደግፋል፣ ጉቦ ይከፍላል። አልፎ ተርፎም የራሱን ጥቅም የማይጠብቁ መሪዎች ከመጡ የቅጥረኛ ወታደሮችን በማደራጀት የመፈንቅለ መንግሥት ሙከራዎችን ያደርግ ነበር። ለምሳሌ በ1911 ዩናይትድ ፍሩት የተባበራቸው ሌሎች የሙዝ ኩባንያዎች በሆንዱራስ መንግሥት ላይ የጦር መሳሪያና ቅጥረኛ ወታደሮችን በድብቅ በማስገባት መንግሥትን እስከ መገልበጥ ደርሰዋል። በእነዚህ የሙዝ ሪፐብሊኮች ውስጥ የዩናይትድ ፍሩት ኩባንያ ሕግ አውጪ፣ ፈራጅ እና አስፈጻሚ ነበር። መንግሥታት የኩባንያውን ስም ሲሰሙ ይንቀጠቀጣሉ። የሀገሪቱ ዜጎች በገዛ ሀገራቸው እንደ ባዕድና ሁለተኛ ዜጋ ይቆጠሩ ጀመር። ለኩባንያው የሚሰሩ በሺዎች የሚቆጠሩ የአካባቢው ነዋሪዎች ከጠዋት እስከ ማታ በከባድ የፀሐይ ሐሩር በወባ ትንኝ በተወረሩ ጫካዎች ውስጥ እጅግ በዝቅተኛ የጉልበት ብዝበዛ ይሰራሉ። ሕመም ሲያጋጥማቸው ወይም በሥራ ላይ ጉዳት ሲደርስባቸው ምንም አይነት የካሳ ክፍያም ሆነ የሕክምና እርዳታ አያገኙ። ዩናይትድ ፍሩት ኩባንያ አንድ ግዛት ብቻ ሳይሆን ከማዕከላዊ አሜሪካ መንግስታት በላይ ኃያል የሆነ ልዕለ መንግሥት እየሆነ መጣ።
የዩናይትድ ፍሩት ኩባንያ ኃይል እያደገ ሲመጣ በማዕከላዊና ደቡብ አሜሪካ ሕዝቦች ዘንድ አዲስና አስፈሪ ስም ተሰጠው። ይህ ስም ኤል ፑልፖ ይባል ነበር። ትርጉሙም በስፓኒሽ ኦክቶፐስ ወይም ስምንት እግሩ ጭራቅ ማለት ነው። ይህ ስያሜ የተሰጠው ያለ ምክንያት አልነበረም። ልክ እንደ ኦክቶፐስ ኩባንያው እጆቹን በማዕከላዊ አሜሪካ ባሉ ሁሉም የሕይወት ዘርፎች ውስጥ አስገብቶ ነበር። መሬት፣ ትራንስፖርት፣ ፖለቲካ፣ ቴሌኮሙኒኬሽን እና የሰው ጉልበት ሁሉም የኤል ፑልፖ እጆች ያረፉባቸው ዘርፎች ነበሩ። ኤል ፑልፖ ምን ያህል ግዙፍ እንደነበር ለመረዳት የፈጠረውን የሞኖፖሊ ሥርዓት ማየት በቂ ነው። በመጀመሪያ ደረጃ መሬት። ኩባንያው በሚሊዮን የሚቆጠር ሄክታር መሬት በማዕከላዊ አሜሪካ ገዝቶ እና ከመንግስታት ተቀብሎ ነበር። ነገር ግን አስገራሚው ነገር ኩባንያው ከያዘው መሬት ውስጥ የሚያርሰውና ሙዝ የሚያመርትበት ከ15 በመቶ አይበልጥም ነበር። ቀሪው 85 በመቶ መሬት ሆን ተብሎ ጦም እንዲያድር ይደረጋል። ለምን? ምክንያቱም ሌላ ማንኛውም ተፎካካሪ ድርጅት ወይም የአካባቢው ገበሬ መሬቱን ገዝቶ ሙዝ በማምረት ገበያውን እንዳይሻማበት ነው። ይህ ያልታረሰ መሬት የማከማቸት ስልት የኩባንያው ዋነኛ የህልውና መሠረት ነበር። የአካባቢው ሕዝብ የሚያርሰው መሬት አጥተው በረሃብ ሲሰቃይ፣ ኤል ፑልፖ ግን በሚሊየን የሚቆጠር ሄክታር ለም መሬት አጥሮ አስቀምጦ ነበር። በሁለተኛ ደረጃ የትራንስፖርትና የሎጂስቲክስ ሞኖፖሊ። ዩናይትድ ፍሩት ኩባንያ የባቡር መስመሮችን ብቻ ሳይሆን የካሪቢያንን ባህር የተቆጣጠረ የራሱ የሆነ ግዙፍ የመርከብ ስብስብ ነበረው። ይህ የመርከብ ስብስብ ዘ ግሬት ዋይት ፍሊት በመባል ይታወቅ ነበር። እነዚህ መርከቦች ሙዝ ወደ አሜሪካና አውሮፓ ለማጓጓዝ የተሰሩ ልዩ የማቀዝቀዣ ቴክኖሎጂ የተገጠመላቸው ነበሩ። በወቅቱ ማንም ኩባንያ እንዲህ አይነት ቴክኖሎጂ ስላልነበረው ዩናይትድ ፍሩት የባህር ላይ ንግዱን ሙሉ በሙሉ ተቆጣጠረ። ከዚህም ባለፈ መርከቦቹ አሜሪካውያን ቱሪስቶችን ወደ ካሪቢያን ደሴቶች የሚያመላልሱ የቅንጦት መርከቦች በመሆን ተጨማሪ ገቢ ያስገኙ ነበር። በሦስተኛ ደረጃ የቴሌኮሙኒኬሽን ሞኖፖሊ። ሙዝ ቶሎ የሚበላሽ ፍሬ ስለሆነ መርከቦቹ ወደብ ከመድረሳቸው በፊት ሙዙ ተቆርጦ መዘጋጀት ነበረበት። ይህንንም መረጃ በፍጥነት ለማስተላለፍ ኩባንያው ትሮፒካል ሬዲዮ ኤንድ ቴሌግራፍ ካምፓኒ የተሰኘ የራሱን የሬዲዮ እና የቴሌግራፍ ድርጅት አቋቋመ። ይህ ድርጅት በማዕከላዊ አሜሪካ ውስጥ ብቸኛው ዘመናዊ የመገናኛ አውታር ስለነበር የሀገራቱ መንግስታት ሳይቀሩ መልእክት ለመለዋወጥ የኩባንያውን አውታር መጠቀም ግዴታቸው ሆነ። ይህ ደግሞ ኩባንያው የመንግስታትን ምስጢራዊ መረጃዎች እንዲሰልል እና አስቀድሞ የፖለቲካ እርምጃዎችን እንዲወስድ አስቻለው። ኤል ፑልፖ በስሩ ለሚያስተዳድራቸው ሰራተኞች የፈጠረው ማህበረሰባዊ አወቃቀርም ሌላው አስደንጋጭ ገጽታ ነው። ኩባንያው ራቅ ባሉ የጫካ አካባቢዎች የራሱን ከተሞች ይገነባ ነበር። በእነዚህ ከተሞች ውስጥ ሁሉም ነገር የኩባንያው ነው። ሱቆች፣ ሆስፒታሎች፣ ትምህርት ቤቶች እና መኖሪያ ቤቶች በሙሉ የዩናይትድ ፍሩት ንብረት ነበሩ። ሰራተኞቹ ደሞዛቸውን ሲቀበሉ የሚከፈላቸው በሀገሪቱ ህጋዊ ገንዘብ ሳይሆን ኩባንያው ባሳተመው ኩፖን ወይም የውስጥ ገንዘብ ስክሪፕ ነበር። ይህ ኩፖን ደግሞ የሚሰራው በኩባንያው ሱቆች ውስጥ ብቻ ነው። ሰራተኞቹ የዕለት ጉርሳቸውንና ልብሳቸውን ከኩባንያው ሱቅ በውድ ዋጋ ይገዛሉ። በዚህ አሰራር ኩባንያው ለሰራተኞቹ የከፈለውን ደሞዝ መልሶ ወደ ራሱ ካዝና ያስገባል። ሰራተኞቹም ከኩባንያው ከተማ መውጣት የማይችሉ የዘመናዊ ባርነት ሰለባዎቹ ነው። ከዚህም በተጨማሪ በእነዚህ ከተሞች ውስጥ ጥብቅ የሆነ የዘር መድልዎ ሴግሪጌሽን ነበር። ነጭ አሜሪካውያን ሥራ አስኪያጆች በትልልቅና ምቹ ቪላ ቤቶች ውስጥ ሲኖሩ፣ የአካባቢው ስፓኒሽ ተናጋሪዎችና ጥቁር የካሪቢያን ሠራተኞች በተጨናነቁ የንጽሕና ጉድለት ባለባቸውና በበሽታ በተወረሩ ጎጆዎች ውስጥ እንዲኖሩ ይገደዱ ነበር። ኤል ፑልፖ ሀብቱንና ሥልጣኑን ለማስጠበቅ ሲል ማንኛውንም አይነት የሰብአዊ መብት ጥሰት ከመፈጸም ወደ ኋላ አይልም ነበር። ነገር ግን ይህ ጭቆና ለዘላለም በዝምታ ሊቀጥል አይችልም። ብሶት እየተጠራቀመ ቁጣው እየገነፈለ መጣ። ኤል ፑልፖ ባለ 8 እግሩ ጭራቅ በተባለው የዩናይትድ ፍሩት ኩባንያ የጭቆና ቀንበር ስር ከወደቁት ሀገራት መካከል ኮሎምቢያ አንዷ ነበረች።
በኮሎምቢያ በተለይም ማግዳልና በተባለችው የሙዝ አብቃይ ግዛት ውስጥ የኩባንያው ሠራተኞች የሚኖሩበት ሁኔታ ከሰው ልጅ ክብር በታች ከባርነት ያልተናነሰ ነበር። ጊዜው 1928 ነው። በሺዎች የሚቆጠሩ ሠራተኞች ያለምንም የእረፍት ቀን በከባድ የፀሐይ ሐሩር በቀን ከ12 እስከ 15 ሰዓታት በሙዝ እርሻ ውስጥ ይሠራሉ። ደሞዛቸውን የሚከፈላቸው በኩባንያው ኩፖን እንጂ በገንዘብ አልነበረም። በመጨረሻም የሠራተኞቹ ብሶት ገነፈለ። ህዳር 12 1928 ከ25,000 በላይ የሚሆኑ የዩናይትድ ፍሩት ኩባንያ ሠራተኞች ታላቅ የሥራ ማቆም አድማ መቱ። ጥያቄያቸው እጅግ በጣም ቀላል፣ መሠረታዊ እና ሰብአዊ ነበር። ካቀረቡት 9 ጥያቄዎች መካከል ዋና ዋናዎቹ ክፍያቸው በኩፖን ሳይሆን በኮሎምቢያ ሕጋዊ ገንዘብ እንዲሆን፣ በሳምንት የ1 ቀን ረፍት እንዲሰጣቸው፣ ኩባንያው ሠራተኞችን በቀጥታ እንዲቀጥር፣ በንዑስ ተቋራጭ ወይም ሰብኮንትራክተር ስም ኃላፊነትን ከመሸሽ እንዲቆጠብ፣ የተሻለ የሕክምና አገልግሎት እንዲያገኙ እና ቢያንስ የኮሎምቢያ ሕግ የሚፈቅደውን የሥራ ሁኔታ እንዲያከብር የሚሉ ነበሩ። ይህ የሥራ ማቆም አድማ ለዩናይትድ ፍሩት ኩባንያ ታላቅ ድንጋጤ ነበር። ሙዝ ቶሎ የሚበላሽ ምርት በመሆኑ ሥራ ከቆመ ኩባንያው በየቀኑ በሚሊየን የሚቆጠር ዶላር ይከስራል። ሆኖም ኩባንያው የሠራተኞቹን ጥያቄ ለመመለስ ወይም ለመደራደር ፈጽሞ ፈቃደኛ አልነበረም። ይልቁንም ኩባንያው በአሜሪካ መንግሥት በኩል በኮሎምቢያ መንግሥት ላይ ከፍተኛ ጫና ማሳደር ጀመረ። በኮሎምቢያ ላይ የአሜሪካ አምባሳደር የነበሩት ጄፈርሰን ካፌሪ የኮሎምቢያ መንግሥት ይህንን አድማ በአፋጣኝ ካልበተነ አሜሪካ የራሷን የጦር መርከቦች ልካ የኩባንያውን ጥቅም እንደምታስጠብቅ ዙቷል። በአሜሪካ መንግሥት ዛቻ እና በዩናይትድ ፍሩት ኩባንያ ጉቦ የተደናገጠው የኮሎምቢያ መንግሥት የሀገሪቱን ጦር ወደ ማግዳሊና ግዛት ላከ። የጦሩ አዛዥ ጄኔራል ካርሎስ ኮርቴስ ቫርጋስ ነበር። ታኅሳስ 6 1928 ጠዋት ላይ አድማ መቺዎቹ ከነሚስቶቻቸው እና ልጆቻቸው ጋር በሲየናጋ ከተማ አደባባይ ከእሁድ የቅዳሴ ሥነ ሥርዓት በኋላ በሰላማዊ መንገድ ተሰብስበው ነበር። ጄኔራል ቫርጋስና ጦሩ አደባባዩን ከበቡ። ወታደሮቹ ሰብሳቢዎቹ በ5 ደቂቃ ውስጥ ተበትነው ወደ ሥራቸው እንዲመለሱ ትዕዛዝ አስተላለፉ። አድማ መቺዎቹ ግን እኛ ወንጀለኞች አይደለንም፣ መብታችንን ነው የምንጠይቀው በማለት እምቢ አሉ። 5 ደቂቃ እንዳለቀ ጄኔራል ቫርጋስ ዘግናኙን ትዕዛዝ አስተላለፈ። ተኩስ! በአደባባዩ ዙሪያ ተጠምደው የነበሩት ማሽን ገኖች በሰላማዊውና ባዶ እጁን በነበረው ሕዝብ ላይ ጥይት አርከፈከፉ። የሲየናጋ አደባባይ በደም ታጠበ። ሴቶች፣ ሕፃናትና ሠራተኞች በየቦታው ወደቁ። ከተኩሱ በኋላ ኮሎምቢያዊው ጀነራል ሬሳዎቹን በባቡር ጭኖ ወደ ባህር በመውሰድ አሳ ነባሪዎች እንዲበሉት አደረገ። ሌሎች አስከሬኖችን ደግሞ በጅምላ መቃብር ከበሩ። ይህ ጭፍጨፋ ስንት ሰው እንደገደለ እስከ ዛሬ ድረስ በትክክል አይታወቅም። የኮሎምቢያ መንግሥት የሞቱት 9 ሰዎች ብቻ ናቸው ብሎ አሳወቀ። የአሜሪካው አምባሳደር ግን ለዋሽንግተን በላከው ምስጢራዊ የቴሌግራም መልእክት ከ1000 በላይ ሠራተኞች መገደላቸውን አረጋግጫለሁ ብሎ ጽፏል። በታሪክ ጸሐፊዎች ግምት ግን ከ2000 እስከ 3000 የሚደርሱ ንጹሐን ዜጎች በዛች የጥቁር ታኅሳስ ቀን ተገደለዋል። ይህ አሳዛኝ ክስተት በታሪክ የሙዝ ጭፍጨፋ the banana massacre በመባል ይታወቃል። ታዋቂው የኖቤል ተሸላሚ የኮሎምቢያ ጸሐፊ ጋብሪኤል ጋርሺያ ማርኬዝ የ100 ዓመት ብቸኝነት 100 years of solitude በተሰኘው ድንቅ መጽሐፉ ላይ ይህንን ጭፍጨፋ በስፋት አውግዞ ጽፎታል። ዩናይትድ ፍሩት ኩባንያ ንግዱንና ትርፉን ለማስጠበቅ ሲል የሰው ልጅን ሕይወት እንደ ቅጠል ማርገፍ እንደማይጸጽተው ለዓለም አሳይቷል። ሆኖም ይህ ጭፍጨፋ በኮሎምቢያ ሕዝብ ልብ ውስጥ የማይጠፋ የጥላቻና የተቃውሞ ዘር ዘርቶ አለፈ። ከኮሎምቢያው ጭፍጨፋ በኋላ የዩናይትድ ፍሩት ኩባንያ የሥልጣን ዘመን የማይነቃነቅ ይመስል ነበር። በተለይም በጓቲማላ
የኩባንያው ቁጥጥር ፍጹም ነበር። ጓቲማላ ለረጅም ዓመታት በጨካኝ አምባገነኖች ስትመራ የቆየች ሲሆን እነዚህ አምባገነኖች የኩባንያው ታዛዥ አሻንጉሊቶች ነበሩ። ከነዚህም አንዱ ሆርሄ ኡቢኮ የተባለው አምባገነን መሪ ነበር። ኡቢኮ ለዩናይትድ ፍሩት ኩባንያ በመቶ ሺዎች የሚቆጠር ሄክታር መሬት በነፃ ከመስጠቱም በላይ የጓቲማላ ዜጎች በኩባንያው እርሻዎች ላይ በግዴታ እንደ ባሪያ እንዲሰሩ የሚያስገድድ ሕግ አውጥቶ ነበር። ነገር ግን በ1944 የጓቲማላ ሕዝብ ብሶት ገንፍሎ ኡቢኮን ከሥልጣን አባረረው። ይህ ክስተት የጓቲማላ አብዮት ወይም የጓቲማላ ጸደይ በመባል ይታወቃል። የጓቲማላ ሕዝብ ለመጀመሪያ ጊዜ እውነተኛ ዴሞክራሲያዊ ምርጫ አካሄደ። በ1951 ሃኮቦ አርቤንዝ የተባለው ወጣት የተማረ እና ሀገሩን የሚወድ የጦር መኮንን በከፍተኛ የሕዝብ ድምፅ ፕሬዝዳንት ሆኖ ተመረጠ። የአርቤንዝ ራዕይ ግልጽ ነበር። ጓቲማላን ከኋላ ቀር የፊውዳል ሥርዓትና ከውጭ ኩባንያዎች ጥገኝነት አላቆ ዘመናዊና ራሷን የቻለች የካፒታሊስት ሀገር ማድረግ። ይህንን ለማሳካት ደግሞ የጓቲማላን የግብርና ሥርዓት መቀየር ነበረበት። በወቅቱ 70 በመቶ የሚሆነው የጓቲማላ መሬት በ2 በመቶ በሚሆኑ ባለሀብቶችና በዩናይትድ ፍሩት ኩባንያ እጅ ነበር። በሚሊየን የሚቆጠሩ የጓቲማላ ገበሬዎች ደግሞ አንዳችም መሬት አልነበራቸውም። ይህንን ኢፍትሐዊነት ለመቅረፍ ፕሬዚዳንት አርቤንዝ በ1952 ታዋቂውን ዲክሪ 900 የተባለውን የመሬት ማሻሻያ አዋጅ አወጣ። የአዋጁ ሐሳብ እጅግ ፍትሐዊ ነበር። ማንም ባለሀብት ወይም ኩባንያ ከ224 ሄክታር በላይ መሬት ካለው እና ያ መሬት ሳይታረስ ጦም ያደረ አንካልቲቬትድ ከሆነ መንግሥት መሬቱን ይወስድና መሬት ላጡ ገበሬዎች ያከፋፍላል። መንግሥት መሬቱን ሲወስድ ዝም ብሎ ሳይሆን ኩባንያዎቹ በራሳቸው ፈቃድ ለግብር አከፋፈል ብለው ለመንግሥት ባሳወቁት የመሬቱ ግምት መሠረት የገንዘብ ካሳ በቦንድ ይከፍላቸዋል። ይህ አዋጅ በቀጥታ የሚመታው ዩናይትድ ፍሩት ኩባንያን ነበር። ኩባንያው ከያዘው በሚሊየን የሚቆጠር ሄክታር መሬት ውስጥ የሚያርሰው 15 በመቶውን ብቻ ነበር። ስለዚህ የጓቲማላ መንግሥት በሕጉ መሠረት ከዩናይትድ ፍሩት ኩባንያ ላይ ወደ 400,000 ሄክታር የሚጠጋ ያልታረሰ መሬት ወሰደ። ለዚህም መሬት ኩባንያው ራሱ መሬት ያወጣል ብሎ ለግብር አስገቢዎች ባሳወቀው ዋጋ መሠረት $1.2 ሚሊዮን ካሳ ተከፈለው። ዩናይትድ ፍሩት ኩባንያ አበደ። ኩባንያው ዓመታት ሙሉ ግብር ላለመክፈል ሲል የመሬቱን ዋጋ እጅግ በጣም አሳንሶ ሲያሳውቅ ኖረዋል። አሁን ደግሞ ያንን ዋጋ መሠረት ተደርጎ መሬቱ ሲወሰድበት የተሰጠኝ ካሳ አነስተኛ ነው፣ መሬቴ $16 ሚሊዮን ያወጣል ብሎ ክስ ጀመረ። አርቤንዝ ግን ለዓመታት ግብር ስታጭበረብሩበት የነበረውን የራሳችሁን ሰነድ ነው የተጠቀምኩት በማለት አልተቀበላቸውም። ለዩናይትድ ፍሩት ጉዳዩ የገንዘብ ብቻ አልነበረም። ይህ አዋጅ የኩምፓኒያውን የሞኖፖሊ ስልት ከስሩ የሚነቅል፣ ሌሎች የማዕከላዊ አሜሪካ ሀገራትም እንደ ጓቲማላ እንዲያምፁ የሚያነሳሳ አደገኛ አራያ ነበር። ኤል ፑልፖ ይህንን አይቶ ዝም ሊል አይችልም። አርቤንዝን ከስልጣን ማስወገድ የግድ ሆነ። ነገር ግን አርቤንዝ በሕዝብ የተመረጠ ዴሞክራሲያዊ መሪ ነው። እንዴት ሊያስወግዱት ይችላሉ? መልሱ ቀላል ነበር። የአሜሪካን መንግሥት በማሳመንና በማታለል የሐሰት ፕሮፓጋንዳ መንዛት። ዩናይትድ ፍሩት ኩባንያ ፕሬዚዳንት አርቤንዝን ለማውረድ የወሰደው እርምጃ ጦር ሰራዊት በመላክ አልጀመረም። የጀመረው በአይምሮ ጦርነትና በሐሰተኛ ትርክት ነው። ይህንን የፕሮፓጋንዳ ዘመቻ እንዲመራ ኩባንያው የቀጠረው ሰው ተራ ሰው አልነበረም። የሕዝብ ግንኙነት ፐብሊክ ሪሌሽንስ አባት በመባል የሚታወቀውን እና የታዋቂው የሥነ ልቦና ጠበብት የሲግመንድ ፍሮይድ የወንድም ልጅ የሆነውን ኤድዋርድ በርናይስን ነበር። በርናይስ የሰዎችን ስነ ልቦና እንዴት መቆጣጠር፣ ማስፈራራትና ሐሳብ ማስቀየር እንደሚቻል ጠንቅቆ የሚያውቅ ሊቅ ነበር። ጊዜው 1950ዎቹ መጀመሪያ ነበር። የአሜሪካና የሶቪየት ኅብረት የቀዝቃዛው ጦርነት እጅግ በተፋፋመበት እና አሜሪካውያን የኮሚኒዝም ስርጭት በሚል ከፍተኛ የፍርሃት ድባብ ውስጥ ሬድ ስኬር በነበሩበት ወቅት
በርናይስ ይህንን የአሜሪካውያንን ስነ ልቦናዊ ፍርሃት እንደ ታላቅ መሳሪያ ተጠቀመባት። በርናይስ የነደፈው ስልት ጓቲማላ የሶቪየት ኅብረት አሻንጉሊትና በማዕከላዊ አሜሪካ የኮሚኒዝም መፈልፈያ እየሆነች ነው የሚል የሐሰት ትርክት መፍጠር ነበር። ፕሬዚዳንት አርቤንዝ ኮሚኒስት አልነበረም። እርሱ ካፒታሊስትና የሀገሩን ነፃ ገበያ ለማሳደግ የሚጥር መሪ ነበር። ነገር ግን በርናይስ እውነታው አያስጨንቀው። እሱ የፈለገው ዩናይትድ ፍሩት ኮምፓኒያን የአሜሪካ ብሔራዊ ደህንነት ተቆርቋሪ አድርጎ ማቅረብን ነው። በርናይስ በአሜሪካ ታላላቅ ጋዜጦች፣ ሬዲዮኖችና መጽሔቶች ላይ ከፍተኛ ተጽዕኖ ፈጠረ። ታዋቂ ጋዜጠኞችን በኩባንያው ወጪ ወደ ጓቲማላ እየላከ የኩባንያውን እርሻዎችን ብቻ እንዲጎበኙ እና ኩባንያው የሚነግራቸውን የሐሰት መረጃ እንደ እውነት አድርገው እንዲጽፉ አደረገ። በኒውዮርክ ታይምስ፣ በታይም ማጋዚን እና በሌሎችም ታላላቅ ሚዲያዎች ላይ ጓቲማላ ከሶቪየት ኅብረት ጋር እየተመሳጠረች ነው፣ የአሜሪካ ደህንነት አደጋ ላይ ነው የሚሉ አስደንጋጭ ዜናዎች በየቀኑ መውጣት ጀመሩ። አሜሪካውያን ጓቲማላ የሚባል ሀገር የት እንዳለች እንኳ በቅጡ ሳያውቁ ጓቲማላን እንደ ዋነኛ ጠላት ማየት ጀመሩ። ከሚዲያው ዘመቻ በተጨማሪ ዩናይትድ ፍሩት ኩባንያ በአሜሪካ መንግሥት ከፍተኛ የሥልጣን እርከኖች ውስጥ የራሱን ሰዎች አስገብቶ ነበር። ይህ የጥቅም ግጭት ኮንፍሊክት ኦፍ ኢንትረስት በታሪክ ውስጥ እጅግ አስገራሚ ከሚባሉት አንዱ ነው። በወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ጆን ፎስተር ዳለስና የሲአይኤ ዳይሬክተር የነበረው ወንድማቸው አለን ዳለስ ከዩናይትድ ፍሩት ኩባንያ ጋር የጠበቀ የጥቅም ትስስር ነበራቸው። ጆን ፎስተር ዳለስ የውጭ ጉዳይ ሚኒስትር ከመሆናቸው በፊት የዩናይትድ ፍሩት ኩባንያ ዋና የሕግ አማካሪና ኩባንያው ከጓቲማላ ጋር የተፈራረማቸውን የብዝበዛ ውሎች ያረቀቁ ሰው ነበሩ። ወንድማቸው አለን ዳለስ ደግሞ የኩባንያው የቦርድ አባል የነበረ ከመሆኑም በላይ በድርጅቱ ውስጥ ከፍተኛ አክሲዮን ነበረው። ፕሬዚዳንት ድዋይት አይዘናወር የግል ጸሐፊ የነበሩት አን ዊትማን የዩናይትድ ፍሩት ኩባንያ የሕዝብ ግንኙነት ኃላፊ የነበረው የኤድመንድ ዊትማን ባለቤት ነበሩ። ባጭሩ የአሜሪካ መንግሥት የውጭ ጉዳይና የደህንነት ተቋም ከላይ እስከ ታች በዩናይትድ ፍሩት ኩባንያ ባለአክሲዮኖችና ወዳጆች የተሞላ ነበር። በርናይስ የፈጠረው የኮሚኒዝም ስጋት ትርክት እና እነዚህ ከፍተኛ ባለሥልጣናት ያላቸው የግል የገንዘብ ጥቅም አንድ ላይ ሲጣመሩ የጓቲማላ ዕጣ ፈንታ ተወሰነ። የዳለስ ወንድማማቾች ፕሬዚዳንት አይዘናወርን ጓቲማላን ማዳን አለብን ብለው አሳመኑት። የአሜሪካ መንግሥት ለአንድ ስግብግብ የፍራፍሬ ኩባንያ የገንዘብ ጥቅም ሲል ሉዓላዊት ሀገር የሆነችውን ጓቲማላን ለማተራመስ በሕዝብ የተመረጠውን ዴሞክራሲያዊ መንግሥት ለመገልበጥ ወሰነ። የሲአይኤ ሚስጥራዊ እና እጅግ አሳፋሪ የሆነው ኦፕሬሽን ፒቢ ሰክሰስ የተሰኘው ዘመቻ ይፋዊ ትዕዛዝ ተሰጠ። ይህ ዘመቻ የማዕከላዊ አሜሪካን ታሪክ ወደ ማያባራ የደም ጎርፍ እና የእርስ በርስ ጦርነት የሚቀይር አደገኛ እርምጃ ነበር። የአሜሪካ መንግሥት ከፍተኛ ባለሥልጣናትና የዩናይትድ ፍሩት ኩባንያ የጥቅም ትስስር ጓቲማላን ወደ ጥፋት ገደል ለመክተት ውሳኔ ላይ ከደረሰ በኋላ የሲአይኤ ሚስጥራዊ ዘመቻ በ1954 በይፋ ተጀመረ። የዘመቻው የኮድ ስም ኦፐሬሽን ፒቢ ሰክሰስ ይባል ነበር። የዚህ ዘመቻ ዋና ዓላማ በዲሞክራሲያዊ መንገድ የተመረጡትን ፕሬዝዳንት ሃኮቦ አርቤንዝን ከሥልጣን ገልብጦ ለኩባንያው ታዛዥ የሆነ አሻንጉሊት አምባገነን መሪ በቦታው ማስቀመጥ ነበር። ነገር ግን ሲአይኤ ይህንን ያደረገው በአሜሪካ ጦር ቀጥታ ወረራ አልነበረም። ይልቁንም በታሪክ ውስጥ እጅግ የተዋጣለት የሥነ ልቦና ጦርነት ሳይኮሎጂካል ዎርፌር በመጠቀም ነበር። ሲአይኤ በመጀመሪያ ያደረገው በስደት ላይ የነበረውንና በሙስና የተጨማለቀውን የጓቲማላ ጦር መኮንን ካርሎስ ካስቲዮ አርማስን መመልመል ነበር። ሲአይኤ ለአርማስ የጦር መሳሪያ፣ የገንዘብ ድጋፍ እና ጥቂት በመቶዎች የሚቆጠሩ ቅጥረኛ ወታደሮችን ሰጠው። እነዚህ ቅጥረኛ ወታደሮች በሆንዱራስ ድንበር በኩል ወደ ጓቲማላ እንዲገቡ ተደረገ። ሆኖም የቅጥረኞቹ ቁጥር እጅግ አነስተኛ ስለነበር የጓቲማላ መደበኛ ጦር በቀላሉ ሊደመስሳቸው ይችል ነበር። ስለዚህ ሲአይኤ እውነተኛ ጦርነት ከማድረግ ይልቅ
የውሸት የሬዲዮ ስርጭት ማዘጋጀት ጀመረ። ቮይስ ኦፍ ሊበሬሽን የተሰኘ ምስጢራዊ የሬዲዮ ጣቢያ በድንበር አካባቢ ተተክሎ ወደ ጓቲማላ ሕዝብ ማሰራጨት ጀመረ። ይህ የሬዲዮ ጣቢያ የአርማስ ግዙፍና በደንብ የታጠቀ ጦር ጓቲማላን እየወረረ ነው፣ የፕሬዚዳንት አርቤንዝ ጦር እየተደመሰሰ ነው የሚሉ የፈጠራ ወሬዎችን፣ የተኩስና የፍንዳታ ድምፆችን በማቀነባበር ያሰራጭ ነበር። የጓቲማላ ሕዝብና ጦር ይህንን ሲሰማ ሀገሪቱ በእርግጥም በከፍተኛ ኃይል የተወረረች መስሎት በድንጋጤ ተዋጠ። በተመሳሳይ ጊዜ CIA ጥቂት የጦር አውሮፕላኖችን በመጠቀም በጓቲማላ ዋና ከተማ ላይ ቦምቦችን መጣል ጀመረ። እነዚህ አውሮፕላኖች ያነጣጠሩት በወታደራዊ ካምፖች፣ በነዳጅ ማከማቻዎችና በሬዲዮ ጣቢያዎች ላይ ነበር። ፕሬዚዳንት አርቤንዝ የገዛ ሀገራቸው ጦር እንዲዋጋ ትዕዛዝ ቢሰጡ የጦር መኮንኖቹ በሲአይኤ ፕሮፓጋንዳ ተደናገጠው እና አሜሪካ በቀጥታ ጦርነት ውስጥ ልትገባ ትችላለች ብለው ፈርተው ፕሬዚዳንቱን መክዳት ጀመሩ። ሰኔ 27 1954 ምንም አይነት አማራጭ ያጡት ፕሬዚዳንት ሃኮቦ አርቤንዝ ሀገራቸው ወደ ለየለት የደም መፋሰስ እንዳትገባ በመስጋት የሥልጣን መልቀቂያቸውን በሬዲዮ አሳወቁ። የጓቲማላ ጸደይ ተብሎ ሲጠራ የነበረው የ10 ዓመት የዲሞክራሲ ጭላንጭል ጨለመ። አርቤንዝ ወደ ስደት አመሩ። ካስቲዮ አርማስ በሲአይኤ አጃቢነት ወደ ቤተ መንግሥት ገባ። አዲሱ አምባገነን መሪ ካስቲዮ አርማስ ስልጣን እንደያዘ የመጀመሪያው ሥራው ፕሬዚዳንት አርቤንዝ ለድሃ ገበሬዎች ያከፋፈሉትን መሬት በሙሉ ነጥቆ መልሶ ለዩናይትድ ፍሩት ኩባንያ ማስረከብ ነበር። የሰራተኞች ማኅበራት ታገዱ፣ መብት ጠያቂዎች ታሰሩ ወይም ተገደሉ። ዩናይትድ ፍሩት ኩባንያ በማዕከላዊ አሜሪካ ያለውን የሥልጣን ዙፋን መልሶ ተቆጣጠረ። ሆኖም የዚህ መፈንቅለ መንግሥት መዘዝ ለጓቲማላ እጅግ አሰቃቂ ነበር። ሀገሪቱ ለቀጣዮቹ 36 ዓመታት ወደ ዘለቀ እና ከ200,000 በላይ ንጹሐን ዜጎች ወደ አለቁበት ዘግናኝ የእርስ በርስ ጦርነት ውስጥ ገባች። ዩናይትድ ፍሩት ኩባንያ ግን የሰው ደም በፈሰሰበት መሬት ላይ ሙዝ ማምረቱን ከጓቲማላው መፈንቅለ መንግሥት በኋላ ዩናይትድ ፍሩት ኩባንያ ማንም የማይነካው የማይበገረው አምላክ የሆነ መስሎት ነበር። ነገር ግን የታሪክና የፍትሕ ሕግጋት የራሳቸው ጊዜ ያላቸው። ከ1950ዎቹ መገባደጃ ጀምሮ የግዙፉ የኤል ፑልፖ 8 እግሩ ጭራቅ አቅም መዳከም ጀመረ። የኩባንያው ውድቀት የተጀመረው ከውጭም ከውስጥም በገጠሙት ተከታታይ ችግሮች ነው። በመጀመሪያ በአሜሪካ ውስጥ የጸረ ሞኖፖሊ አንቲትረስት ሕጎች መነቃቀት ጀመሩ። የአሜሪካ የፍትሕ ሚኒስቴር ዩናይትድ ፍሩት ኩባንያ ላይ ክስ መሠረተ። ኩባንያው የሙዝ ገበያውን በብቸኝነት ተቆጣጥሮ ነፃ ውድድርን አፍኗል በሚል ከያዛቸው መሬቶችና ከትሮፒካል ሬዲዮ ኩባንያው የተወሰነውን እንዲሸጥ በፍርድ ቤት ተገደደ። ይህ ለኩባንያው የመጀመሪያው ሕጋዊ ሽንፈት ነበር። ሁለተኛውና ትልቁ ምት የመጣው ከኩባ ደሴት ነበር። በ1959 ፊደል ካስትሮና ቼጉቬራ ያካሄዱት የኩባ አብዮት ድል ተቀዳጀ። ኩባ ለዩናይትድ ፍሩት ኩባንያ ትልቅ የሙዝና የሸንኮራ አገዳ እርሻዎች የነበሩባት ሀገር ነበረች። ፊደል ካስትሮ ሥልጣን እንደያዘ የኩባንያውን መሬቶች ያለምንም ካሳ ሙሉ በሙሉ ወረሰ። ዩናይትድ ፍሩት ኩባንያ ልክ እንደ ጓቲማላ የኩባንን መንግሥት ለመገልበጥ ሲአይኤን ቢማጸንም በ1961 በተካሄደው የቤይ ኦፍ ፒግስ ወረራ ሙከራ አሜሪካ ክፉኛ በመሸነፏ የኩባንያው መሬት ለዘለዓለም በዚያው ቀረ። በ1960ዎቹ ኩባንያው ከፍተኛ የገንዘብ ቀውስ ውስጥ ገባ። የሙዝ በሽታ ፓናማ ዲዚዝ እርሻዎቹን አወደመባቸው። የአስተዳደር ብክነት እና የአዳዲስ ተፎካካሪ ኩባንያዎች መፈጠር ዩናይትድ ፍሩትን እያዳከሙት መጡ። በዚህ የተዳከመ ሰዓት በ1970 ኢላይ ብላክ የተባለ አሜሪካዊ ባለሀብት ድርጅቱን በመግዛት ከራሱ ኩባንያ ኤኤምኬ ኮርፖሬሽን ጋር በማዋሃድ ዩናይትድ ብራንድስ ካምፓኒ የሚል አዲስ ስም ሰጠ። ኢላይ ብላክ ኩባንያውን ለማዳን ብዙ ጥረት አደረገ።
ነገር ግን የተፈጥሮና የታሪክ ቁጣ አልተወውም። በ1974 አውሎ ነፋስ ፊፊ ወይም ሃሪኬን ፊፊ የተባለ እጅግ አስፈሪ አውሎ ነፋስ ማዕከላዊ አሜሪካን በተለይም ሆንዱራስን መታ። ይህ አውሎ ነፋስ የዩናይትድ ብራንድስን 70% የሙዝ እርሻዎች ከምድረ ገጽ አጠፋቸው። ኩባንያው በአንድ ጀንበር በሚሊዮኖች የሚቆጠር ዶላር ኪሳራ ገጠመው። ኩባንያው ዕዳውን መክፈል አቃተው። አክሲዮኑ ወይም ሼሩ በከፍተኛ ፍጥነት አሽቆለቆለ። የኩባንያው ኃላፊ ኢላይ ብላክ በከፍተኛ የሥነ ልቦና ቀውስ ውስጥ ገባ። የካቲት 3 1975 ጠዋት ላይ ኢላይ ብላክ በኒውዮርክ ከተማ ወደሚገኘው ግዙፉ የፓን አም ሕንፃ ገባ። ወደ 44ኛው ፎቅ ላይ ወጥቶ የቢሮውን መስታወት በከባድ ሻንጣ በመስበር ራሱን ወደ ታች ወረወረ። ኢላይ ብላክ በቦታው ሕይወቱ አለፈ። ይህ ራስን ማጥፋት በአንድ ወቅት ሀገራትን ሲያሽከረክርና መንግሥታትን ሲገለብጥ የነበረው ግዙፉ ኩባንያ መጨረሻው መቃረቡን የሚያሳይ ምዕራፍ ነበር። ነገር ግን ኢላይ ብላክ ራሱን ያጠፋው በገንዘብ ኪሳራ ምክንያት ብቻ አልነበረም። ከሞቱ በኋላ የተገለጠው ምስጢር ኩባንያውን የባሰ አዘቅት ውስጥ ከተተው። የኢላይ ብላክ ራስን ማጥፋት መላውን አሜሪካ እና የፋይናንስ ዓለሙን አስደነገጠ። የአሜሪካው የገንዘብና አክሲዮን ተቆጣጣሪ ኮሚሽን ኤስኢሲ አንድ ግዙፍ የኮርፖሬት መሪ ለምን ራሱን እንዳጠፋ ለማወቅ በዩናይትድ ብራንድስ ኩባንያ ላይ ጥብቅ ምርመራ ጀመረ። መርማሪዎቹ የኩባንያውን የፋይናንስ ሰነዶች ሲፈትሹ እጅግ አስደንጋጭ የሆነ እና ኢላይ ብላክ ይፋ እንዳይወጣበት የፈራውን ምስጢር አገኙ። በ1974 የሆንዱራስ መንግሥት ሀገሪቱ ከሙዝ ንግድ የተሻለ ገቢ እንድታገኝ በማሰብ በየሙዝ ካርቶኑ ላይ የ50 ሳንቲም ተጨማሪ የኤክስፖርት ቀረጥ ታክስ ጥሎ ነበር። ይህ ሕግ ቢጸድቅ ኖሮ ዩናይትድ ብራንድስ በዓመት በሚሊዮን የሚቆጠር ዶላር ተጨማሪ ግብር እንዲከፍል ያስገድደው ነበር። ይህ እንዳይሆን ለመከላከል ኢላይ ብላክ የድሮውን የኩባንያውን የባናና ሪፐብሊክ ስልት ተጠቀመ። ለሆንዱራስ ፕሬዚዳንት ኦስዋልዶ ሎፔዝ አሬላኖ በስዊዘርላንድ የባንክ አካውንት በኩል 1.25 ሚሊዮን ዶላር ጉቦ በድብቅ ከፈለ። በዚህ ጉቦ ምክንያት የሆንዱራስ ፕሬዚዳንት ቀረጡን ከ50 ሳንቲም ወደ 25 ሳንቲም በግማሽ ቀነሱት። ይህ ቅሌት አሜሪካ መንግሥት ባደረገው ምርመራ ሲጋለጥ መገናኛ ብዙሃን ባናና ጌት የሚል ስም ሰጡት። ይህም በአሜሪካ ፖለቲካ ውስጥ ከነበረው የታወቀው የዋተር ጌት ቅሌት ጋር በማመሳሰል የወጣ ስም ነው። የባናና ጌት ቅሌት ለኩባንያው የሞት ምት ነበር። የሆንዱራስ ሕዝብ ፕሬዚዳንታቸው ሀገሪቱን በረካሽ ጉቦ መሸጣቸውን ሲሰማ በአመፅ ተነሳ። የሆንዱራስ ጦርም ፕሬዚዳንቱን ከስልጣን አወረዳቸው። በአሜሪካና በአውሮፓ ውስጥ የኩባንያው ስም እጅግ በጣም ጠፋ። የኩባንያው ታሪክ በደም፣ በመፈንቅለ መንግሥት፣ በጭፍጨፋ እና በሙስና የተሞላ መሆኑን ዓለም በደንብ ተረዳ። ድርጅቱ ከዚህ የውድቀት ማጥ ውስጥ ለመውጣት እና የሕዝብን ትውስታ ለማጥፋት አንድ የመጨረሻ ብልሃት ተጠቀመ። እርሱም ስምን መቀየር ነው። ኩባንያው ያንን በደም የተጨማለቀውን የዩናይትድ ፍሩት ስሙን ለዘለዓለም ቀብሮ በምትኩ አዲስ ንጹሕ የሚመስል ደማቅ ሰማያዊ ምልክትና ፈገግ የምትል የሴት ምስል ሚስ ቺኪታ የያዘ ብራንድ ይዙ አለ። አዲሱ ስሙ ማን ነው? ቺኪታ ብራንድስ ኢንተርናሽናል። አዎ፣ ዛሬ በየሱፐርማርኬቱ የምናየው በዓለም ላይ እጅግ ታዋቂ የሆነው የቺኪታ ሙዝ ኩባንያ ከበስተጀርባው ያን ሁሉ ሀገር ያተራመሰ፣ መንግሥታትን የገለበጠ እና የኮሎምቢያን ሠራተኞች ያስጨፈጨፈው የዩናይትድ ፍሩት ኩባንያ ዘመናዊ መልክ ነው። ኩባንያው ስሙን በመቀየር ታሪኩን ማደስ እና የደም ጠረኑን ማጥፋት ፈለገ። ግን እውን ስም በመቀየር ብቻ ጠባይ ይቀየራልን? ቺኪታስ ካለፈው ታሪኳ ተምራ ይሆን ወይስ የኤል ፑልፖ የስምንት እግሩ ጭራቅ መንፈስ አሁንም ድረስ አለ? ስም መቀየር እውነተኛ ማንነትን አይቀይርም። ዩናይትድ ፍሩት ኩባንያ የሚለውን ደም የነካካ ስሙን ጥሎ
ቺኪታ ብራንድስ ኢንተርናሽናል በሚል አዲስ ፈገግታ በተሞላበት አርማ ብቅ ቢልም የኩባንያው የትርፍ ስግብግብነትና የጨካኝነት ዲኤንኤ ግን አልተለወጠም ነበር። ይህ እውነታ በይፋ የተረጋገጠው በቅርብ ጊዜ በ1990ዎቹና በ2000ዎቹ መጀመሪያ ላይ በኮሎምቢያ ምድር በድጋሚ በተፈጸመ ዘግናኝ ቅሌት ነው። በ1990ዎቹ ኮሎምቢያ በከፍተኛ የእርስ በርስ ጦርነትና በአደንዛዥ ዕፅ አዘዋዋሪዎች ካርቴሎች ትርምስ ውስጥ ትገኝ ነበር። በዚህ ጊዜ ኤዩሲ አውቶዲፌንሳስ ኡኒዳስ ደ ኮሎምቢያ የተባለ እጅግ አደገኛና ጨካኝ የቀኝ ክንፍ የፓራሚሊታሪ ቡድን በሀገሪቱ ተፈጠረ። ይህ ቡድን ገበሬዎችን በማፈናቀል የሰራተኛ ማህበር መሪዎችን በመግደል እና ንጹሃንን በመጨፍጨፍ የታወቀ አሸባሪ ቡድን ነበር። የአሜሪካ መንግስትም በይፋ ይህንን ቡድን በአሸባሪነት ፈርጆት ነበር። ሆኖም ቺኪታ የድሮው ዩናይትድ ፍሩት በኮሎምቢያ ኡራባ በሚባለው አካባቢ የነበሩትን ግዙፍ የሙዝ እርሻዎቹን ደህንነት ለማስጠበቅ በሚል ሰበብ ከ1997 እስከ 2004 ድረስ ለዚህ አሸባሪ የኢዩሲ ቡድን ከ1.7 ሚሊዮን ዶላር በላይ በድብቅ ይከፍል ነበር። ከዚሁም ባለፈ ኩምፓኒያው አሸባሪዎቹ የጦር መሳሪያ 1000 በላይ የኤኬ-47 ጠመንጃዎችና ጥይቶች በኩምፓኒያው የሙዝ መርከቦችና ወደቦች በኩል በድብቅ እንዲያስገቡ ያመቻች እንደነበር በኋላ ላይ በተደረጉ ምርመራዎች ተረጋግጧል። በእነዚህ 7 ዓመታት ውስጥ ይህ በቺኪታ የገንዘብና የጦር መሳሪያ ድጋፍ የተጠናከረው አሸባሪ ቡድን በሺዎች የሚቆጠሩ ኮሎምቢያውያንን ገድሏል። የሙዝ እርሻ ሰራተኞች መብት እንዳይጠይቁ አሸብሯል። እንዲሁም ተቃዋሚ ናቸው የተባሉትን ሁሉ በየመንገዱ ረሽኗል። ይህ ድርጊት በ1928ቱ በኮሎምቢያ ከተካሄደው የሙዝ ጭፍጨፋ በምንም አይለይም። የተለወጠው የገዳዮቹ ስም ብቻ ነበረ። በመጨረሻም በ2007 የአሜሪካ የፍትህ ሚኒስቴር ቺኪታን ለአሸባሪ ቡድን የገንዘብ ድጋፍ በማድረግ ወንጀል ክስ መሰረተበት። ቺኪታ ጥፋተኛነቱን አምኖ 25 ሚሊዮን ዶላር ቅጣት ለአሜሪካ መንግስት ከፍሎ ጉዳዩን ለመዝጋት ሞከረ። ሆኖም ይህ 25 ሚሊዮን ዶላር የገባው ለአሜሪካ መንግስት ካዝና እንጂ የሞቱት የኮሎምቢያ ዜጎች ቤተሰቦች አንድም ሳንቲም ካሳ አላገኙም። እስከ ቅርብ ጊዜ እስከ 2024 ድረስ በኮሎምቢያ የሚገኙ የሟች ቤተሰቦች በቺኪታ ላይ በፍትሐ ብሔር ክስ ሲከራከሩ ቆይተዋል። ሰኔ 2024 ላይ አንድ የአሜሪካ ፍርድ ቤት ታሪካዊ ውሳኔ አስተላለፈ። ቺኪታ በኮሎምቢያ ለተገደሉ ጥቂት ቤተሰቦች 38 ሚሊዮን ዶላር የካሳ ክፍያ እንዲከፍል ፈረደበት። ይህ ለተጎጂዎች ትንሽ የፍትህ ጭላንጭል ቢሆንም የጠፋውን በሺዎች የሚቆጠር የሰው ሕይወት ግን ሊተካ አይችልም። ታዲያ የዩናይትድ ፍሩት ኩባንያ ቺኪታ የ120 ዓመታት ታሪክ ምን ያስተምረናል? ይህ ታሪክ አንድ ኮርፖሬሽን ከሕግና ከሥነ ምግባር ውጪ ለገንዘብ ትርፍ ብቻ ሲሮጥ ምን ያህል አጥፊ ሊሆን እንደሚችል የሚያሳይ ሕያው ማስረጃ ነው። ዩናይትድ ፍሩት የማዕከላዊ አሜሪካን ሀገራት የኢኮኖሚ እድገት አቀጭጮ ፖለቲካቸውን አተራምሶ እና ሕዝቦቻቸውን በድህነትና በእርስ በርስ ጦርነት ውስጥ ትቶ አልፏል። ጓቲማላ ለ36 ዓመታት በእርስ በርስ ጦርነት እንድትታመስ የኩምፓኒያው ስግብግብነት ትልቁን ድርሻ ተጫውቷል። የባናና ሪፐብሊክ የሚለው ቃል ዛሬም ድረስ በማዕከላዊ አሜሪካ ላይ እንዳሳፋሪ ጠባሳ ተለጥፎ ይገኛል። የአሜሪካ መንግሥትም በበኩሉ ዴሞክራሲን ከማስፋፋት ይልቅ የጥቂት ፖለቲከኞችንና የአንድ ኩባንያን የፋይናንስ ጥቅም ለማስከበር ሲል በማደግ ላይ ያሉ ሀገራትን መሪዎች እንዴት እንደሚገለብጥና ሕዝቦቻቸውን ለዘመናት ለሚዘልቅ መከራ አሳልፈው እንደሚሰጥ በጉልህ ታይቷል። የኤድዋርድ በርናይስ የሐሰት ፕሮፓጋንዳ፣ ዘመናዊ ሚዲያና የሕዝብ ግንኙነት ሥራ እውነትን በማጣማም ሕዝብን እንዴት ሊያሳስት እንደሚችል የመጀመሪያውና አደገኛው ማሳያ ነው። ውድ የቻናላችን ቤተሰቦች ታሪኩን ከወደዳችሁት ላይክ፣ ሼር እና ሳብስክራይብ በማድረግ ቻናላችንን እንድትደግፉ በአክብሮት እንጠይቃለን። በሌላ አስገራሚ የታሪክ ማህደር እስክንገናኝ ድረስ ሰላም ቆዩን።